ምን ያህል ነው አንድ ሰው ግዴታ የሚሆንበት ምን ያህል ገንዘብ በእጁ ካለ ነው ከተባለ ግዴታ የሚሆንበት ዘካ على قول الصحيح ከወርቅ ወይም ደግሞ ከብር ትንሹ በሆነ ዋጋ በዛ ልክ ሲደርስ አንድ ሰው ኒሳቡ ደረሰ የዘካው ልክ ደረሰ ይባላል። በአሁን ጊዜ ከወርቅና ከብር የሚያንሰው እንደሚታወቀው ብር ነው። የብር ኒሳብ 595 ግራም ነው። ምንድነው የምናደርገው? በአሁን ጊዜ ብር የሚሸጥበትን ዋጋ እናያለን። ትላንት ይሄን ለመጠቆም ሞክሬያለሁ። ኢንተርኔት ላይ ብንገባ የዛሬ ዋጋ ለምሳሌ 43 ብር ከ47 ሳንቲም ነው ብሩ። ይሄ በኢንተርኔት ላይ ያለው የዓለም ዋጋ ማለት ነው። ነገር ግን ያንን አናይም። በጣም ልዩነት ስላለው ሀገራችን ላይ ነው ይሄን አናይም ምለው። ልዩነት በጣም አለው። ለምሳሌ ሳዑዲ ላይ ብንመለከት ልዩነት የለውም። እዛ ላይ በዓለም የዓለም ዋጋ ተብሎ የተቀመጠውና ሱቆች ላይ ገበያዎች ላይ የምታየው ብዙ ልዩነት የለውም እና ያንን ማየት እንችላለን። መታየትም ያለበት ያ ነው። የሚፈልገው እዚህ የተሰራው ወርቅም ብርም አይደለም። ለምሳሌ እዛም ላይ ያለው አሁን ኢንተርኔት ላይ ገብታችሁ የዛሬ ዋጋ ብላችሁ ብትጽፉ የወርቅም የብርም የኢትዮጵያ ብለን ምንጽፍ ይወጣል። እዛ ያለው ምንድነው ደረጃ አለው። ይሄን ልብ ማለት አለብን። ደረጃ አለው። ለምሳሌ 24 ካራት አለ፣ 21 ካራት፣ 22ም አለ። እንደውም እዚህ 21ም አለ፣ 18 አለ፣ 14 አለ፣ ከዛም በታች አለ። ማየት ያለብን ሂሳቡን ማሰብ ስንፈልግ በ24ቱ ካራት ነው። 24ቱ ካራት የምናይበት ምክንያት ምንድነው ከተባለ ንጹህ ወርቅ ወይም ደግሞ ንጹህ ብር ስለሆነ ነው። ምንም ያልተደባለቀበት ማለት ነው። ለምሳሌ ወርቁ 21 ነው ወይ 22 ነው ወይ 18 ነው ስንል ከወርቁ ውጪ የተደባለቀበት ሌላ ነገር አለ። የተደባለቀው ከወርቁ ውጪ የሆነ የተደባለቀው ነገር በበዛ ቁጥር ካራቱ ዝቅ ይላል። 22 21 28 18 14 እያለ ይወርዳል። እና አሁን እኛ ወርቁን ራሱን ወይም ብሩን ስለምንፈልገው ነቅይ የሆነው ምንም ያልተደባለቀበትን እሱ ነው ማየት ያለብን ማለት ነው። የሱ ዋጋ የብሩን ስንመለከት እንዳልኳችሁ 43 ብር ከ47 ሳንቲም ነው። ከዚህ በፊት 41 ብር ምናምን ነበር ከሳምንት በፊት ለምሳሌ። ግን ይሄን አናይም። ዞሮ የምናየው አገር ውስጥ ስንት ነው የሚሸጠው ብር ማለት የተሰራው ማለት አለ። ለምሳሌ አፈር ሰው የሚሰሩ ሰዎች ስንት ነው የሚገዙት? ለምሳሌ ልዩነት የለውም ብዙ ማለት የተሰራውና አፈር ሰው የሚገዙ ወይም ደግሞ እንደዚሁ ጥሬው ወይም ደግሞ ያልተሰራው ልዩነቱ ብዙ አይደለም። በሺዎች አይመጣም። ለምሳሌ ወርቅ ከሆነ በመቶዎች እንጂ ልዩነት አይኖርም። የእጅ ስራው ብቻ ነው ልዩነት። ለምሳሌ በ1 ግራም ላይ ሺህ ሊጨምር አይችልም ለእጅ ስራ ብሎ በመቶዎች ቢበዛ በመቶዎች ነው የሚሆነው። እና አገር ውስጥ ያለው ዋጋ ይታይና እንደዛ ነው። ግን አሁን ለምሳሌ በዚህ ባየነው በዛሬው በዓለም ዋጋ ከሆነ ወደ 25000 ምናምን ነው የሚሆነው። ከ25000 እስከ 26000 ነው የሚሆነው ኒሳብ ማለት ነው። ነገር ግን ይሄ ብቻ አይመስለኝም። ዋጋው በትክክል ቢታወቅ ደስ ይለኛል። እጥፍ አካባቢ ሊሆን ይችላል ብዬ አስባለሁ። ያ ከሆነ ወደ 50000 አካባቢ ወይም ደግሞ ከ40000 በላይ ይሆናል ማለት ነው። በብዙኛ ካሰብነው አንድ ሰው 50000 ካለው ብር ማለት ነው ዘካ ዋጅብ ይሆንበታል። ኒሳቡ ይሆናል ማለት ነው። 50000 በእጁ ሲገባ ኒሳቡ ሞላ ዘካው ይሄ ሰውዬ ግዴታ የሚሆንበት የገንዘብ ልክ አለው ማለት ነው። ይሄን ካለ በኋላ የሚጠበቀው ምንድነው? ሐውል ነው። 1 አመት በእጁ ይሄ ብር በእጁ አመት መቆየት አለበት ማለት ነው። ዘካው ግዴታ ሆኖበት እንዲያወጣ ይሄ ነው እንግዲህ ማንም ሰው 50 ብር 50 ሺህ ነው የፈለኩት 50 ብር ከሆነ ተሳስቼ ከሆነ 50 ሺህ ብር ግዴታ 50 ሺህ ብር ካለው ዘካ ግዴታ ይሆንበታል። ዘካ ግዴታ ይሆንበታል። ኒሳቡ ሞላ ይባላል። ባገኘው በአመቱ ዘካውን ያወጣል ማለት ነው።